ዘመናትን የተሻገረው የንጹህ መጠጥ ውሃ እጦት ዛሬም ላይ ህብረተሰቡን ለከፋ ችግር እየዳረገ እንጂ መፍትሄ እንዳልተገኘለት የዲምቱ ከተማ ነዋሪዎች ተናገሩ። የከተማዋ ነዋሪዎች አማራጭ በማጣት በሰው ጤና ላይ ከፍተኛ ጉዳት የሚያደርስ ውሃ ለመጠጣት መገደዳቸውንም ነው አክለው የተናገሩት። የንጹህ መጠጥ ውሃ ችግር በከተማ አስተዳደሩ አቅም ብቻ የሚፈታ አይደለም ያሉት የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስ ከዞን እስከ ፌዴራል ያሉ ተቋማት የጋራ ጥረት እንዲያደርጉም ጥሪ አቅርበዋል። ባልደረባችን አማኑኤል ጃጊሶ ወደ ዲምቱ ከተማ በማቅናት ያዘጋጀውን ጥንቅር በውብሸት ጳውሎስ እንደሚከተለው ይቀርባል። ዘመናትን የተሻገረው የዲምቱ ከተማ የንጹህ መጠጥ ውሃ ችግር እንዲቀረፍ የአካባቢው ዜጎች በየጊዜው የተፈራረቁ የመንግስት አመራሮችን ደጅ አንኳኩተዋል። የተለያዩ ሚዲያዎችም በተደጋጋሚ ዘገባዎችም ችግራቸውን ዳሰዋል። ነገር ግን እስካሁን ድረስ ምላሽ ባለመገኘቱ ምክንያት የአካባቢው ህብረተሰብ በውሃ ችግር ለማህበራዊ ኢኮኖሚያዊና ለጤና ችግሮችም እየተዳረገ ነው። ዛሬም ብሶታቸውን ለመናገር ያልተሰላቹ የከተማዋ ነዋሪዎች አሁንም የሰውን ልጅ ለከፋ የጤና ችግር ሊዳርግ የሚችል ውሃ ከመጠጣት ይልቅ ሌላ አማራጭ አላገኘንም ባይ ናቸው። ሰው ልጅ በአሁኑ ሰዓት ከብት ማይጠጣ ውሃ እየጠጣ ነው አሉ። የብላቴ ወንዝ ወራጅ ውሃ ይሄ ከብት ማለት የብላቴ ወራጅ ውሃ ምን ያመጣ ነው? ለተለያዩ ለውሃ ወለድ ችግሮች እያጋለጠ ህብረተሰቡ ሌላ ችግር ውስጥ እየገባ ነው። እንዳው ይግባኝ ለእግዚአብሔር እንላለንና በእግዚአብሔርም ስም አደራ እንላለን። አካባቢው ቆላማ ከመሆኑ አኳያ ከዛ ጋር በተያያዘ ደግሞ ንጹህ ውሃ ካለማግኘትም አኳያ በጣም ሰው ያለ ጊዜ የሚያረጅበት ሁኔታ አለ። በዛ ላይ ደግሞ የተለያየ በሽታ የመጋለጥ አይነት ችግሮች አሉና ብዙ ሰዎች እየጠየቁ የሞቱ አሉ። አሁንም ይሄ ውሃ ጥያቄ የሆነው መልስ አግኝቶ ውሃ እኛ በበራቻችን ላይ አቁመን ጠልተን እንሞትኑ ብሎት በተስፋ እየጠበቁት ሰዎችም አሉ። ከ15 ዓመት በኋላ ያለው ወጣት ሁላ ጉልበቱ የተያዘ ነው፣ እጁ የተያዘ ነው፣ ዳገት መውጣት አይችልም፣ የጎበጠ ነው። ሰው እግሩ ከእግሩ ጋር እንደተያይዞ ያለ ነው። ይህ ችግር ምንድነው ሲባል የውሃ ነው። የዲምቱ ከተማ በንግድ እንቅስቃሴ የምትታወቅ ምቹ መልክዓ ምድርም ያለባት ብትሆንም ረጅም ዓመታትን ያስቆጠረው የንጹህ መጠጥ ውሃ ችግር የግል ኢንቨስተሮችና ሌሎች አገልግሎት ሰጪ ተቋማትም ወደ ከተማይቱ እንዳይገቡ ማነቆ ሆኗል። ብዙዎቹ እዚህ አካባቢ ቤት ገንብቶ ኑሯቸውን አሻሽሎ አድጎ ተለውጦ መኖር ሲችሉ አካባቢውን እየቀየሩ በፍልሰት ወደ ከተማ የወጡበት ቦታ እየቀየሩበት ከዚህ ከውሃ ችግር የተነሳ አካባቢው ራሱ ለአካባቢው ማደግና ለአካባቢው ልማት ማነቀው ሆኖ ትንሽ ያደጉ ሰዎች ለውጥ ያገኙ ሰዎች እዚህ አካባቢ ለመኖር የማይፈልጉበት ትልቁ አንዱ እና ትልቁ ችግር የውሃ ችግር ነው። ለሰው ልጅ የመጀመሪያ መስፈርት ውሃ ነው። ስለዚህ ከተማው እንኳን ይሄን ለመኖር አዲስ ሰው መጥቶ የሚጠጣው አለ የለም፣ አይ የሚጠጣው ከሌለ ምን መኖር አለ ብለው አዲስ ሰው ከውጭ እንዳይገባ ሁሉ ታግደን ያለ ነው። ይህ ሁሉ ችግር ደግሞ የውሃ ነው። በአካባቢው የተለመደው የመጠጥ ውሃ በሰው ጤና ላይ የሚያስከትለው ጉዳት እንደነበረ ሆኖ ረጅም ርቀቶችን ተጓጉዞ በተሽከርካሪ የሚመጣው አንድ ጀሪካን ውሃ ደግሞ እስከ 80 ብር እየተሸጠ ነው። ይህም የነዋሪዎችን ኢኮኖሚ እያናጋ ስለመሆኑም ተጠቁሟል። አንድ ጀሪካን ድሮ 10 ብር ይገዛ ከነጋዴ ሲገዛ የነበረው ነዳጅ ተጨምሮ የተጨመረ አንድ ጀሪካን 80 ብር እየገዛ ነው ማለት ነው። ከሌላ ቦታ የመጣ ነው የሚመጣው ውሃ ደግሞ እስከ 70 ብር እስከ 80 ብር እየገባ ያለው ውሃ ደግሞ እኛን አይጠቅምም። ባለሀብቶች ያው ብር ያሉት ውሃ ገዝቶ ይጠቀማሉ። እኛ ደግሞ መግዛትም እንደው አንችልም። ድሆች እንደዛ ሆኖ ነው የሚኖሩት። የብላቴ ውሃ እየተጠቀሙ ነው ያሉት። ህብረተሰቡንም ቤተሰብንም ውሃ ከወላይታ ሶዶም አንዳንዴ ከሐዋሳም ከሌላ ክልሎች ዞረን አምጥተን ለህብረተሰቡ በተመጣጣኝ ዋጋ አንዳንዴ ነዳጅም የመጨመር ሁኔታ አለ። ያንንም ጭማሬ በሰው እያደረገን ውሃ እኛ በመናመጣው እንትን ነው ሰው ንጹህ ውሃ የሚያገኘው። ከዛ ውጪ እዚህ ሀገር ያለው ውሃ ሁሉ እየተበከለ ነው። የግል ባለሀብቶች በከተማዋ ኢንቨስት እንዳያደርጉና የንግድ እንቅስቃሴም እንዲቀዛቀዝ ምክንያት ለሆነው የንጹህ መጠጥ ውሃ ችግር መፍትሄው ምን ይሁን? የዲምቱ ከተማ ከንቲባ አቶ አሻግሬ ዮሐንስስ
ምን አሉ? ንጹህ ውሃ መጠጥ አቅርቦት ሲኖር ነው ሰው ትልቅ ነገር ኢንቨስት አድርጎ ያንን ኢንቨስት ደግሞ ወደ ቢዝነስ ለመቀየር ሰው መጥቶ ለማረፍ፣ ለመብላት፣ ለመጠጣት፣ ለመዝናት፣ ለማደር ምን ያስፈልጋል? ውሃ ያስፈልጋል። ስለዚህ ከውሃ ጋር ተያይዞ ያለ ነገር ለከተማዋ እድገት፣ ለኢንቨስትመንት፣ ለቱሪዝም ፍሰት ሰው በነጻነት ወጥቶ አድሮ ተዝናንቶ ለመሄድ ከፍተኛ ጉድለት ስለሆነ የሚመለከተው አካል ልዩ ትኩረት ተሰጥቶ ቢሰራ። የዲምቱ ከተማ የንጹህ መጠጥ ውሃ ችግር ለመቅረፍ በተደጋጋሚ የተለያዩ ጥናቶች ቢደረጉም ህብረተሰቡን ከችግር የሚያላቅቅ መፍትሄ እስካሁን አለመገኘቱን የገለጹት ከንቲባው በቀጣይም ከዞን እስከ ፌዴራል ተቋማት የጋራ ጥረት ሊታከል እንደሚገባም ነው ያሳሰቡት። ከዚህ ንጹህ መጠጥ ውሃ ጋር ተያይዞ ባለው ነገር ላይ ጥናት ተደርጎ በሂደት ላይ ያሉ ሰፊ ነገሮች አሉ። ስለዚህ እነዛን ችግሮች ከተማ አስተዳደር መቼም ያው በከተማ አስተዳደር የሚፈታ ችግር አይደለም። ኢቭን በከተማ አስተዳደር ይቀን በዞንም የሚፈታ ችግሩ ትንሽ ሰፋ ያለ ችግርና በዚህ አካባቢ ላይ የንጹህ መጠጥ ውሃ አቅርቦት ካለመኖሩ የተነሳ ኢቭን ውሃ ቢገኝም ረቅ ካለ ቦታ በሰፊ ፕሮጀክት ተሰርቶ የሚመጣ ችግር ስለሆነ አሁንም የዞን መንግስት፣ የዞን ውሃና ማዕድን መምሪያ፣ የዞን ዋና አስተዳደር፣ የክልል ውሃና ማዕድን ቢሮ እስከ ክልል ዋና ርዕሰ መስተዳድር ድረስ በዚህ ጉዳይ ላይ ልዩ ትኩረት ተሰጥቶ የሚሰራ ከሆነ ያው የህዝቡን ጥያቄ በቅርብ ጊዜ መመለስ ይቻላል የሚል ነው እምነቱ ያለን። ረጅም ዓመታትን ያስቆጠረው የዲምቱ ከተማ የንጹህ መጠጥ ውሃ ችግር እልባት እስኪያገኝ ድረስ እኛም በተደጋጋሚ ዘገባዎች ጉዳዩን የምንዳስስ ይሆናል።